ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የ12ኛ ክፍል ሀገር አቀፍ ፈተና በሙሉ አቅም በበይነ መረብ ይሰጣል ቢባልም በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ ተማሪዎች በወረቀት ይፈተናሉ። ከሰኔ 24 እስከ ሐምሌ 17 በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና 564219 ተማሪዎች ተመዝግበዋል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እየተደረገ መሆኑ ተገልጿል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንደገለጹት የዩኒቨርሲቲ መግቢያ ፈተና በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ ይገኛል። ከሰኔ 24 እስከ 17 ቀን 2018 ዓ.ም ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ 306964 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች ተመዝግበዋል። ፈተናውን በሙሉ አቅም በበይነ መረብ ለመስጠት ዝግጅት እየተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎች እንደሚኖሩም ጠቁመዋል። በየክልሎችና የፈተና ማዕከላት ያለው አቅም የተለያየ ቢሆንም በርካታ ኮምፒውተሮች ለፈተና ዝግጁ እየተደረጉ ይገኛል። ከባለፈው አርብ ጀምሮ ለተፈታኞች የበይነ መረብ የሙከራ ፈተና መስጠት መጀመሩን ያነሱት ዳይሬክተሩ ፈተናው በማህበራዊ ሳይንስና በተፈጥሮ ሳይንስ በ3 ዙር በመሆን አንድ ኮምፒውተር 6 ተማሪን ያስተናግዳል ብለዋል። ተማሪዎች የፈተና ስርዓትን እንዲለምዱና ትምህርት ቤቶችና ወላጆች ለተፈታኝ ተማሪዎች አስፈላጊውን ድጋፍ እንዲያደርጉ ጥሪ ቀርቧል። በገዛ የ14 ዓመት ልጁ ላይ ያስገድዶ መድፈር ወንጀል የፈጸመው አባት በእስራት ተቀጣ። በካማቺ ወረዳ ኩቺዲዋ ቀበሌ ነዋሪ የሆኑት አቶ አማያ ገመቹ ሰኔ 22 ቀን 2017 ዓ.ም ከሌሊቱ 6 ሰዓት ላይ የ14 ዓመት ሴት ልጁን አስገድዶ መድፈሩ የካማሺ ወረዳ አቃቤ ሕግ በሰው በሰነድ ማስረጃዎች ማረጋገጡን ፍርድ ቤቱ ገልጿል። የካማሺ ወረዳ አቃቤ ሕግ ተከሳሹ በሁለት አይነት የክስ መዝገብ ክስ መስርቶበታል። በመጀመሪያው ክስ አንቀጽ 620 ሀናለ እድሜዋ 18 ዓመት ያልሞላትን ታዳጊ አስገድዶ መድፈር ወንጀል ክስ የመሰረተበት ሲሆን ሁለተኛው ደግሞ በአንቀጽ 654 በዘመዳሞች መካከል የሚደረግ የግብረ ስጋ ግንኙነት ወንጀል ክስ መመስረቱን ገልጿል። ተከሳሹ አንቀጽ 620 ሀና ለስር የተደነገገውን ሕግ ተላልፎ በመገኘቱ የ14 ዓመት ሴት ልጁን ሌሊት 6 ሰዓት መድፈሩን በራሱ ልጅ ላይ መጥፎ ጸባይን በማሳየት የፈጸመው ወንጀል 3 የቅጣት ማክበጃ እርከን 41 ላይ አርፏል። ፍርድ ቤቱ የተከሳሽ የኑሮ ሁኔታ የቤተሰብ አስተዳዳሪና አቅመ ደካማ እናት መኖሩን ያቀረባቸውን 3 የቅጣት ማቅለያዎች ተይዞለት በ16 ዓመት ከ5 ወር ጽኑ እስራት እንዲቀጣ የካማሺ ወረዳ ፍርድ ቤት ወስኗል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። እጃቸው የታሰሩ የጋዛ ተሟጋቾች ላይ ያፌዙት ቀኝ አክራሪው የእስራኤል ሚኒስትር ክፉኛ እየተኮነኑ ይገኛል። የፍልስጤም ደጋፊ ተሟጋቾች እርዳታን ጭነው በጀልባዎች ወደ ጋዛ ሲጓዙ በእስራኤል ባህር ኃይል በቁጥጥር ስር ከዋሉ በኋላ የተያዙበት ሁኔታ ዓለም አቀፍ ውግዘት ደረሰበት። የእስራኤል ብሔራዊ ደህንነት ሚኒስትር ኢትማር ቤን ጋቪድ እጃቸው ወደ ኋላ ታስረው የተንበረከኩ ተሟጋቾች ላይ ሲያሾፉ መታየታቸውን ተከትሎ ቁጣቸውን ከገለጹ ሀገራት መካከል አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጣሊያንና ካናዳ ይገኙበታል። የሚኒስትሩ ሁኔታ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያልተለመደ ትችት የገጠመው ሲሆን ድርጊታቸውን ከእስራኤል እሴት ያፈነገጠ ሲሉ ገልጸውታል። በእርዳታ እንቅስቃሴው የተሳተፉ ከ40 ሀገራት የተውጣጡ 430 ሰዎችን የወከለው የመብት ተሟጋቾች ቡድን የታሰሩትን ተሟጋቾች እንዲለቀቁ ጠይቋል። ጀልባዎቹ በጦርነት ውድመት የደረሰባትን ጋዛ ነዋሪዎች ያሉበትን ከባድ ሁኔታ ለማሳየት እርዳታ የጫኑ ነበሩ። እስራኤል እንቅስቃሴያቸው የሐማስ ህዝብ ግንኙነት እንቅስቃሴ በማለት አጣጥለዋለች። 50 የሚሆኑ ጀልባዎች ያካተተ ዓለም አቀፍ ቡድን ባለፈው ሐሙስ ነበር ከቱርክ የተነሳው። ተሟጋቾቹ ሰኞ ዕለት መሳሪያ በታጠቁ የእስራኤል ባህር ኃይል ወታደሮች ከጋዛ በ460 ኪሎ ሜትር ርቀት ላይ ዓለም አቀፍ ውሃ ላይ ሳሉ በቁጥጥር ስር ውለዋል። የጋዛ የውሃ ዳርቻ በእስራኤል የባህር ጉዞ እግር ተጥሎበታል። ግሎባል ሱመድ ፎሎቲላ የተባለው የተሟጋቾች እንቅስቃሴ እስከ ማክሰኞ ምሽት ድረስ ሁሉም ጀልባዎች በቁጥጥር ስር መዋላቸውን አስታውቋል። የኩባ የቀድሞ መሪ ራኡል ካስትሮ በ1996 በተከሰሱት 2 አውሮፕላኖች ወንጀል በዋሽንግተን ክስ ተመሰረተባቸው።
ዩናይትድ ስቴትስ የቀድሞ የኩባ መሪ ራውል ካስትሮን በ1996 በኩባና ፍሎሪዳ መካከል በተደረገው ሁለት አውሮፕላኖች መውደቅ ምክንያት የአሜሪካ ዜጎችን ለመግደል በማሴርና በሌሎች ወንጀሎች ክስ መሰረተች። ረቡዕ ዕለት ይፋ የሆነው ክስ የኩባ አሜሪካዊ ብራዘርስ ቱ ዘ ሪስኪው የተባለው ቡድን ንብረት የሆነው አውሮፕላን ላይ ጥቃት በማድረስ 3 አሜሪካውያንን ጨምሮ 4 ሰዎችን በመግደል ራውል ካስትሮንና ሌሎች 5 ሰዎች ተከሰዋል። የ94 ዓመቱ አዛውንት ራውል ካስትሮ የሀገሪቱ ጦር ኃይል መሪ የነበሩ ሲሆን በአደጋው ዓለም አቀፍ ውግዘት ገጥሟቸው ነበር። በኩባ የኮሚኒስት አገዛዝ ላይ ጫና ለመፍጠር ያለመ ነው ያሉት የወቅቱ የኩባ ፕሬዝዳንት ሚጌል ዲያዝ ካኔል ክሱን ምንም አይነት የህግ መሰረት የሌለው የፖለቲካ አካሄድ ነው ሲሉ ጠርተውታል። በማያሚ በሚገኘው የፍሪደም ታወር ላይ ንግግር ያደረጉት ተጠባባቂ ጠቅላይ አቃቤ ህግ ቶድ ብላንች ራውል ካስትሮን በአውሮፕላኖች ማውደምና በ4 ግለሰብ ግድያ ወንጀል ክስ እንደሚመሰረት ገልጸዋል። የፍትህ ዲፓርትመንት አዲሱ ክስ የኩባ ኮሚኒስት አመራር ቁልፍ አካል በሆነው የአሜሪካ ግፊት በዛ የአንድ ፓርቲ አገዛዝ ላይ ጉልህ የሆነ ፖለቲካዊና ኢኮኖሚያዊ ማሻሻያ ለማድረግ ያለመ ስለመሆኑ እየተነገረ ይገኛል። በአሜሪካ ዩኒቨርሲቲ የላቲን አሜሪካ ፖለቲካ ኤክስፐርት ዊሊያም ሊዮግራንድ የኩባ መንግስት በድርድር ጠረጴዛው ላይ እጁን እስከ መስጠት ድረስ ጫናውን ቀስ በቀስ ማሳደግ ስልቱ ይመስለኛል ሲሉ የዋሽንግተን አካሄድን ገምግመዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።